በኢትዮጵያ ቴሌቪዥን መጥቶ ማለት ነው አፈርናና ወደ አፈር ተመለሳለ እንደዚህ ነው አብይ ወይ እንኳን ልክህን አወክ የመጨረሻ ተስፋዬ አንተ ጋር ነው ለኢትዮጵያ ህዝብ ንገረው ፕሮፓጋንዳ ስራልኝ መሰንክር ጫት ቤት ቁጭ ብሎ የሚውል አፍንጫው ሰፍቶ በቅርቡ አፍንጫው ፊት ይሆናል እንዳለ የሆነ ፎቶግራፉን ሳይው መሰንክር አፍንጫው እዚህ ጋር ደርሷል። እንደዚህ አይነት ፈሪ ተላላኪ የሆነ የደከመ ሰው ስልጣን ከሰጠኸው የፈሪዱላ ይባላል። ብዙ አጥፍቶ ነው የሚሄደው ነው። በረንዳ ዳሪ እንደ ሴተኛ ዳሪ ፊቱን ተወላውሉ ፊቱን ጠጥር አድርጉ በረንዳ ዳሪ ማለት በረንዳ ዳሪ እድሜ ልኩ በረንዳ ዳሪ ነው። ሴትዮዋን በስሟን የጠራሁት አስቤበት ነው የተናገርኩት። ምክንያቱም በዛ ደረጃ ነው ልትገለጽ ይገባት። እቺ ሴትዮ በዛ ቃል ብትገለጽ ያንሳታል። የሁሉ አማራ ሲታረድ ወለጋ ላይ ያልተናገረ የነበረ ሁሉ ፋኖ እየገፋ ሲመጣ እኔ አብይ ደጋፊ ነኝ ማለት ይከብዳቸዋል። እነዚህ ሙሉ ሐሳቡን የአብይ ንግግር ያደርጉና ግን እኔ እኮ አብይ ደጋፊ አይደለም ስንቱን እኮ አፈርድ አበላናቸው እኮ አብጠርጥረን እኮ አሰጠናቸው እኮ አሉላ በኩካ ቤት መሰንክር ጫት ቤት ጌታቸው ቮድካ ቤት ከቮድካ ከሁካና ከጫት የሚወጣ አስተያየት ምንም የሚረብሽ ነገር የለም። ቢላ ይዞ ሰሜኑ እየመጣ ነው። ስለ ግድያ የሚያወራው ስለ ማረድ የሚያወራው ማን ነው? የቢላው ኤክስፐርት ማን ነው አይደል እንዴ? አራጁ ማን ነው? አንድ ጊዜ እኮ አማራ ፋኖ ለታጋሾች ናቸው። ተገናኘና መስመር ላይ ማንነትን ስላረጋገጥክ ነው። አሪፍ ነው ለትግል የሚመቻል። ለዚህ በጣም ስትረስፉል ነው ይሄ የኢትዮጵያ ፖለቲካ ከባድ ነው። እኛንም አስረጀን በውስጥ ነው ሽበታችን እየወጣ ያለው ከምሬን በጣም በብዙ መንገድ ነው መነግራችሁ። ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር ያደረገች ሀገር ነች እኮ ኢትዮጵያ። ከፈለገ እንደዚህ አድርገህ ተጎንበስ ብትለው የሚጎነበስ እኔ እኮ እንደዚህ አይነት እኮ ሰው ኢትዮጵያ እኮ ዘበኛ ምክትል ጠቅላይ ሚኒስትር የምታረግ እኮ ነች። ትላንት ዘበኛ የነበረ ማለት ነው የዘበኛ አለቃ የኢንሳ የጥበቃዎች ኃላፊ የነበረ ነው። የሆነ ቤተሰቡ የሆነ ጉዳይ ቢገጥማቸው ክርስትናም ሀዘንም ደስታም መሄድ አይችልም። እንዴት ብሎ ይሄዳል? በፋኖ እጅ ላይ ያለው ተመስገን ጥሩነህ አሸንፎ የሚያገኘው ስራ ምንድነው? አሸንፋ አይችልም። ኤርዶጋን አያድነውም ብሎ ጌታቸው ረዳ ነግሮን ነበር። በትክክል ኤርዶጋን አሁን አብይን የሚያድንበት ቦታ ላይ አይደለም ያለው። አብይ አህመድ ዛሬ በእነ ኤርዶጋን ሊድን ሳይሆን እነ ኤርዶጋን እጁን ይዘው ጥራ እያሉት ነው ያሉት። አርፈ ቁጭ በል እያሉት ነው ያሉት። አንተ አርፈህ ያገርህ አልበቃ ብሎ ቀጠናውን ሊወጣበት የማይችል ጦርነት ውስጥ እየገባህ ነው። የዩኤኢ ተላላኪ መሆንህን አቁም ነው ያሉት። የአብይ አህመድ መንግስት ምንም አይነት ግርማ ሞገስ የለውም። የጨረባ መንግስት ማለት የአብይ አህመድ መንግስት ነው። እየመጡብን ይላል መሳሪያ እሱ እየላክ መሳሪያና ምናምን አለን እየተባለ አማራን አልቻሉም አይደል? ቀጠናውን አትበጥበጥ አርፈ ተቀመጥ ከተባለ በኋላ ወለጋ ደግሞ ሄዶ እየመጡ ቢላ ይዞ አለ። ቢላው የአብይች ኬንያ ወስጋው ነው። ቢላው ነው እናንተ መስሎኝ ነው። እያምታታችሁን ተቸግረናል። ዶንቆሮ ሲጠገብ ያስቀኛል። ለዛ ነው ወዶ አይደለም የሚገባው። ዩናይትድ ህብረት ደግሞ ሰውየው አልሞተም። ሎጅ በየቦታው ሎጅ ይላል። የትም ሀገር ስትሄዱ የግለሰብ ነው። ኢትዮጵያ ምድር ላይ ግን አንደኛ ሰው አያረፍበት አሉ የሚባሉ ሎጆችም ፕሮስቲቱሽን በቃ የሚደረግባቸው ናቸው። የውጭ ዜጋ አረብ ምናምን እያስመጡ ቁማርተኞች፣ አዲስ አበባ ያሉ ባለሀብቶች፣ ባለስልጣናት የሚባሉበት ቦታ ነው። በሀሳብ የሚመራ ሞዴል የሆነ ሌት ተቀን የማይተኛ ብቻ ሳይሆን የማያስተኛ አለቃ አለን። ለዚህ ነው ጊዜው እያጠረ ያለው። የነገርኳችሁ ነው። ጊዜው እያጠረ ነው፣ እያለቀ ጊዜው ደርሷል ብያቸዋለሁ። ከዛ ውጭ ግን አማራ እንዴት ነው እንደ ጉድ እየተባረከ ነው ብልጽግና። የጨረባ ምርጫ ያለ ሲናገር ሰምቻለሁ። እና የጨረባ መንግስት ማለት የአብይ አህመድ መንግስት ነው። የኮሪደር መብራት አድርጎ ከተማው ሁሉ መብራት በመብራት ቢያደርገው ሊበራ ያልቻለ የጨለማ መንግስት። የአብይ ሀለላ ኬላም ደግሞ እንግዲህ ሰምታችኋል። የዩኤዩ ሰውዬ ከስራው እንዴት ሪዛይን እንዳደረገ ምክንያቱም እዛ ውስጥ ተገኝቷል ማለት ነው። የአብይ አህመድ ቀኝ እጅ አላላ ኬላ እያለ የሚመላለስ አላላ ኬላ ኤክስክሉሲቭሊ ለተወሰኑ ሰዎች ብቻ በፈቃድ የሚሄድበት የአላላ ኬላ ሚስጥር ደግሞ የሚወጣበት ዘመን ይኖራል። የዩናይትድ ህብረት ሰውዬ በሞተና አብይ በተገላገለ ስል ነበር። አልተገላገለም። አንፎርቹኔትሊ የዘር ያብላላ ይሄ ድንጋይ ስልጣን ላይ ለመቀመጥ ተብሎ አማራ ምናምን እየተባለ ሰሜኑ እየመጣብኝ ነው። እኔ እንጃ የማያውቅ ሰው አለ ታሪኩን ራይና ኢትዮጵያ እርስ በርስ ካልተገዳደለ ነፍሴ በስልጣን ሊወርድ ነው ማለት ነው። አይቆየም። ፋኖ እየገረፈው ነው። ጥሎ ሄዶ በድሮ ነው የሚደበድብ ያለው። ሰራዊቱ አልቻለም። እጃቸውን እየሰጡ ነው። እንደ አብይ አህመድ የመሰለ በጦርነት ብቻና ህዝቦችን በመለያየት ብቻ መሰረት አድርጌ ስልጣን ላይ ይቀመጣሉ ለሚል ግን አይሆንም። ለዚህ ነው ቀኑ እየደረሰ ነው። አማራጭ የለው አብይ ከዚህ ውጭ አማራጭ የለውና አማራ ግን መከላከያም በሰላማዊ መንገድ እጅ እየሰጠ ነው። ያው ጸባይ ያላቸው በእውነት በደንብ አድርገው ነው የወሰዷቸው። ጧት ነው ይሄ ጧት ምክንያቱም ስፖርት የለመደ ሰው ስፖርት መስራት አለበት። ስፖርት ያሰሯቸዋል፣ በደንብ አድርገው ይሰራሉ። አለቃለን ማስተኛ አለቃለን በጣም ታታሪ አለቃለን የሚሉት ነገር አለ። አቤት አሽቃባጭነት! ብልጽግና አካባቢ እንደዚህ ካላደረክ እንደዚህ ካላልክ አይተኛም፣ ስልጣን መቀጠል አትችልም። ተመስገን እሱ ነው የገጠመው። ጌታቸው ረዳ ልክ ፕሬዚዳንት እንደሆነ አብይ አህመድ ብቻውን ይዞት አላላ ኬላ ሄዷል። ብዙ ጊዜ ፕሮግራም ላይ ተናግሬያለሁ። አላላ ኬላ የሚባለው ደርሶ ከመጣ በኋላ ነው ጌታቸው ቶታሊ ሰሚት ያደረገው አብይ አህመድ።
አላላ ኬላ ላይ ምንድነው ያለው? አላላ ኬላ ውስጥ ያሉት እነማን ናቸው? እዚህ ጦኒ የሴት ምናምን ነው ስትሪፕ የሴቶች ስትሪፕ ብቻ ነው ያለው ወይስ ወንዶች አሉበት? ወንዶች ደፋሪዎች አሉ እዛ ቦታ ላይ? ውል ነው አንድ ቀን ታሪክ ያወጣዋል። ዛሬ እኮ ነጌታቸው በዚህ ደረጃ ለአብይ አህመድ የሚሟገቱለት የሚከራከሩት አብይ ከተወገደ የአላላ ኬላ ሚስጥር ይወጣል። አላላ ኬላ በእውነት ሪዞርት ነው? የምን ሪዞርት ነው? ምንድነው አላላ ኬላ ውስጥ ያለው? ከአቅማቸው በላይ የሆነ ጦርነት እንደሆነ ግልጽ ሆኗል ማለት ነው። ቀይ ባህር ቀርቷል። ባይዘው አሁን ቀይ ባህር ከኛ ምናምን ነገር አቁሞ አሁን እየመጡብን ነው የሚባለው ነገር ነው ያለው ማለት ነው። ወለጋ ሄዶ የተናገረውን ነገር ህዝብ እንዲተላለቅ ነው የሚያደርገው። ሌላው ህዝብ ምንድን ነው የምትጠብቀው ነው? ቁጭ ብለህ ነው ወይ መታያለኸው? እርስ በርስ እንድትባላ ነው የሚያደርገው። ትግራይ ከአማራ ጋርና ከኤርትራ ጋር እንዲዋጉ ነበር ፕላኑ። እሱም ፈረሰ፣ እሱም አልሰራም። ስለዚህ ያለው አፕሽን እንግዲህ ወደ ወለጋ ሄዶ እየመጡላችሁ ነው፣ በቢላ ይዘው ሊያርዱ ነው የመጡት ነው የሚሉት ያሉት። ማድረግ ያለብን ለመኖር ስትል ማለት ነው። ብርሃኑ ጁላ ስለ ባንዳነት ያወራል፣ ይቀፋል። ብርሃኑ ስለ ባንዳነት ያወራ ፊልድ ማርሻል ብርሃኑ ጁላ ባንዳ ነው። ቁጥር 1 ባንዳ ማለት አንተ ነህ። ጠቅላይ ሚኒስትሩ የባንዳዎች አለቃ ነው። ምርጥ ዜጋ የምንለው እንደዛ አይነት ሰው ነው። አንዳንዱ A+B+ አምጥቶ ባንዳ ነው። አንዳንዱ A+B+ አምጥቶ ቅጥረኛ ነው፣ ሰላይ ነው፣ ለሌሎች የሚያገለግል ነው። ስለ ባንዳነት ብርሃኑ ጁላ ባንዳ አንደበት አያምርም። ይሄ አብይ ኢኮኖሚ ሞቶበታል፣ ማገገም የሚችልበት እድል የለውም። በ10 ነጥብ ምናምን እያደግን ነው ይላል። ሰው በምን ሁኔታ እንደሚኖር እያያችሁት ነው። አላላ ኬላ ውስጥ የነ ጄፍሪ ኤፕስትን አይነት ነገሮች ሊኖሩ ይችሉ። ለምንድነው ኤክስክሉሲቭ የሆነ? ለምንድነው በፈቃድ ብቻ የሚሆነው? ለምንድነው በአብይ አህመድ ኮንትሮል ብቻ ሃይ ኦፊሻል የሆኑ ባለስልጣኖች ብቻ ባለ ኮኔክሽን ብቻ የሚሄዱበት ለምንድነው? የአላላ ኬላ ታሪክ አንድ ቀን ይወጣል እና ጌታቸው ረዳን አላላ ኬላ ወሰደው። ከአላላ ኬላ በኋላ ጌታቸው ቶታሊ የአብይ አህመድ ንጹህ ባሪያ ሆኖ ተንበረከከው። ዘሪሁን ተሾመንም አላላ ኬላ ይዞት ሄዱ። እያንዳንዳቸውን ኢንዲቪጁዋሊ አላላ ኬላ የሚባል እየተወሰዱ ምንድነው የሚሆነው? ዩኤኢ በሁሉም ቦታ ላይ እጇ እየተመታ ነው ያለው። የሚያስፈራ ጥላቻ አለ፣ እሱ ላይ ነው የሚሰራ ያለው ማለት ነው። እሱ ተጠቅሜ ስልጣን ላይ ምን ያህል ቆያለሁ ነው። ደቡብ የሚሄድና እናንተንም ሊገሏችሁ እየመጡ ነው ሌላቸው ነው ማለት ነው። ቢላ ይዛችሁ ጠብቁ ካለ እርስ በርስ አገሪቷን ወደ ሩዋንዳ ሊቀይራት ነው ማለት ነው። ስለዚህ ሰው ሁሉ ፎከሱ እሱ ላይ መሆን አለበት ነው። ለራሳችሁ ስትሉ እየመጡላችሁ ነው እያለ እርስ በርስ ሊያገዳድላችሁ ስለሆነ ቁጭ ብሎ መታዘቡ በቂ አይደለም፣ መነሳት አለባችሁ ነው። እንደዚህ አይነት ፈሪ ተላላኪ የሆነ የደከመ ሰው ስልጣን ከሰጠኸው አይደለ የፈሪ ዱላ ይባላል። እንዴት ልቆይ ቢል ጦርነት ብቻ ነው የሚያዋጣው። ጦርነት ካልገባ ምንም እንትን የሚያደርግበት እድል የለውም። መጣበታለሁ ሰሞኑን በለየት ያለ ሁኔታ እኔ ሚዲያ ላይ ሆኜ ስሜቴን እንኳን የምገልጽ እንኳን ሆንኩኝ፣ በየቤቱ የምቃጠሰው እንኳን አልሆንኩኝ። የምር ነው የምነግራቸው፣ የመከርናቸው ነው። መጨረሻ ላይ ለበረንዳ ዳሪዎች በረንዳ ዳሪ ከዲሲ እስከ አዲስ አበባ የተዘረጋ በረንዳ ዳሪ አለ። እንደ ሴተኛ ዳሪ ፊቱን ተወላውሎ ፊቱን ጠጥር አድርጎ ሄዶ እንትን እያለ መድረክ ሲመራ አሁን ይላል አዲስ የናሬቲቭ የፒፒ ናሬቲቭ ሻጭ አከፋፋይ ሆኖ የመጡ ልጆች እያየን ነው። ይሄ ስንት ውዳቂ ነበር እንደዚህ አይነት ፕሮፓጋንዳ ሰልፍ እየወጣ ሲሰለፍ የነበረ። የቱርኩ ፕሬዚዳንት ወደ አብይ ሄዱት ለአጋርነት አይደለም፣ መሳሪያ ለመሸጥ አይደለም፣ ወገን ለመሆን አይደለም። እጅህን አውጣ፣ የዩኤኢ ባሪያ መሆንህን የዩኤኢ ዊንግ ሆነ አገርን ማሸበርን አቁም ለማለት ነው ሄዱት። እንደምታዩት የዩኤኢ ፕሬዚዳንት ስትረስ በስቶባቸዋል። በሁሉም ሳይድ ነው እየተመቱ ያሉት ሰውዬው። የመን ላይ የደረሰባቸውን አይታቸዋል። አሁን የቀሯት አጋሮች ሶማሌላንድ እና አብይ አህመድ ብቻ ናቸው። ስለዚህ አብይን ሊታደገው የሚችል ምንም አይነት ኃይል የለም በአሁኑ ሰዓት። ያው እንደምታውቁት የብልጽግና ዲጂታል ሚሊሻ መሀይሞች ናቸው። በጣም ቬሪ ኢግኖራንት ብዙ አጥፍቶ ነው የሚሄደው ነው። ስለዚህ ኢትዮጵያ ሕዝብ ተባብሮ ቶሎ ይሄ ነገር እስካሁን ያለቀው በቂ ነው ብሎ መነሳት አለበት ነው። መውደቁ የማይቀር ካንሰፕት ነው። እሱ መውደቁ አጠራጣሪ አይደለም። ፋኖን አቁቶት ያው ሁሉ መሳሪያ ታጥቆ ጥሎ የሚወጣ ከሆነ መሳሪያዎቹን ይዞ ወደ ሌላ ይጨነቀለት ነው። እንግዲህ ይጨንቆታል ነው። ጌቶቹ ደግሞ ይልኩታል ያሉት ወዶ አይደለም የሚያደርገው፣ ግን ራሱ ላይ ነው አንገቱ ላይ ነው ገመድ ያሰረው ነው። አት ኤንድ ኦፍ ዘ ዴይ አንድ መሪ ጤነኛ መሪ በዘር እየጠራ ሊያርድ ይመጣል ብሎ ካለ ችግሩ እሱ ነው ብሎ ማስተዋል መቻል አለባችሁ ነው። እሱ የሴተኛ ዳሪ ማታ ተኳኩላ እንደምትወጣ እንትን ተኳኩላ እስክል ላይ መጥቶ እየተበተነ እኮ ነው ይላል። በረንዳ ዳሪ ማለት በረንዳ ዳሪ እድሜ ልኩ በረንዳ ዳሪ ነው። የሰው ልጅ እንደዚህ በእውነት ሲኖር ያሳዝናል። እኔ አብይ ደጋፊ ነኝ ማለት ይከብዳቸዋል። እነዚህ ሙሉ ሐሳቡን የአብይ ንግግር ያደርጉና ግን እኔ እኮ አብይ ደጋፊ አይደለም የዛ ቡድን ተቃዋሚ ነኝ ይላል። እንደዛ አይደለም ነው። የጻድቃ ፍርፋሪ ለቃሚ የጌታቸው ፍርፋሪ ለቃሚ እንደዚህ አይነት ናሬቲቭ ህዝብ ልታወናብድ አትችልም። ስንቱን እኮ አፈርድሜ አበላናቸው እኮ አብጠርጥረን እኮ አሰጠናቸው እኮ። አለቆችን ጠይቅ። የፒፒ ናሬቲቭ የትም ማንም ሊገዛው አይችልም። በረንዳ ዳሪው ቁጭ ብሎ ቢተነትን ከህዝብ ጋር የተጋጨው መሳቤጅ ስለሆኑ የሚያወሩላችሁ ኢትዮጵያ ዳ ውስጥ ተዘፈቀች ስትሏቸው አቅም ያለው እኮ ነው የሚበደር ይሏቸዋል። በአካባቢዋ ያሉት እኮ የሀገር መሪዎች እኮ ተሰባስበው አጌንስት ኢትዮጵያ እየመከሩ ነው ስትሉ አይ ፈርተውን እኮ ነው ይሏቸዋል። ያው እንደምታውቁት ደንቆሮዎች ስለሆኑ ስትሪት ስማርትነት ስለሆነ ያላቸው ይህንንም እንደሌላ ነገር አድርገው ሊያወሩ ይችላሉ። ፋኖ ጀግናው ፋኖ
ጀግናው ፋኖ አቤት 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 አርበጠበጠው፣ አንቀጠቀጠው። ከምንድን ነበር ሰው ያሉት ቀደም የደብረ ታቦሩ ከንቲባ በ27 ጋማ ከብቶች ተጭነው መጡ። ይሄ ሁሉ አማራ ሲታረድ ወለጋ ላይ ያልተናገረ የነበረ ሁሉ ፋኖ እየገፋ ሲመጣ ፍራቻ አላቸው ማለት ነው። የሌላው ህዝብ መጮቀን ጉዳያቸው አይደለም ነው። ስለዚህ የትኛው ነው እየመጣ የሚባለው? ገና ለገና ወንጀልሽን ስለምታቂ ማለት ነው። አዳሜ የተደረገውን ወንጀል እስካሁን ድረስ ጌም ነው የሚጫወቱት እነሱ ያሉት። ከአብይ ጋር ችግራቸው ስልጣን ብቻ ነው። ፋኖ ጨፋጭፋለሁ ብሏል እንዴ ኦሮሞን? ዴይድረንት የትኛውም ፋኖ ኃላፊ በላው ማንም። እኔ በጣም የሚገርም አይነት ደግሞ አንድ ጉዳይ ግን አለ። ማንም የከሰረ ማንም ዘራፊ ማንም የሸሻ ጓደኛ እንደዚህ ተደረገ አልታገልም አለ ብሎ እንትን ማድረግ የለበት። ይሄድና ሽሻውን ያፈንዳ። በጣም አይደፈርም የተባለው ብልጽግና የሚመካበት ደብረ ታቦር ገብቶ አልችል ሲል ህብረተሰቡ ነው በድሮን የቀጠቀጠው። ጀነራል መሐመድ ተሰማ የፖለቲካና የጸጥታ አመራሮች ሰብስቦ ባህር ዳር ለጦርነት ተዘጋጁ ብሏቸዋል። ህዝቡን አንቀስቅሱት፣ ሰልፍ መውጣት አለባችሁ፣ በደንብ አድርጋችሁ የማንቃት ስራ መስራት አለባችሁ። ተስፋዬ በልጅጌ የሚባለው ዛፍ ስር ካደጉ ውስጥ አንዱ እሱ ነው። እሱም ሰው ሆኑ፣ እሱ ባለስልጣን ሆኑ። የአብይ አህመድን ድሮን በልጠውት እንደውም እዚህ ጋር የሆነ ክሊፕ የሰራው ነበር ባለቤት ከየት ላግኝ እንጂ አሳያችሁ ነበረ። በ27 ጋማ ከብቶች ተጭኖ ሎጂስቲክ ከትግራይ መጣሉ። በመኪና 2 ቀን የሚፈጀው የጋማ ከብቶቹ በአየር ላይ ብር እያሉ በአየር ላይ አድርገው ሎጂስቲክ ደግሞ ማንም ሳያቸው ደግሞ አብለው ሄዱ። አይገርማችሁ? ይገርማል እኮ ከአሁን በፊት ብርሃኑ ጁላ ምን ብሎናል? ፋኖ አለ ፊት ለፊት አይደለም የሚገጥም ከተራራ ነው የሚዘል አለ። ዋው ኒንጃ እኮ ነው ፋኖ ማለት ነው። ከአንድ ተራራ አንድ ተራራ ያለ የሚዘል ከሆነ ፋኖ ከተራራ የሚዘል ከሆነ ኢትስ ቬሪ ፓወርፉል ማለት ነው። እንደ ኒንጃ ሆኗል ማለት ነው። እኔ ፋኖ ከምንም ነገር ተመችቶ የሚደግፍ ያለውት የተያዙት ምርኮኞቹን ሊገሏቸው የሄዱትን በመሬታቸው የመጡትን በራሳቸው እንግዲህ እነሱ ጋር ሄዱ። ትላንትና አርደኸኛ ያላጋደመ ልጆችን ምናምን እንደዚህ አድርገሃል አፈናቅለሃል ብለው በእልህ እንኳን የያዙትን ምርኮኞች ሲገሉ ሲያርዱ አላየንም። ጭራሽ አይዟችሁ ነው የተባሉት እኮ ያለው። ስለዚህ ምን አይነት ጌም ነው የሚጫወቱት ነው? ይመጣልሃል ያል ሲያርድ ምድረ አራጁላ ማለት ነው። ለቅሶዬን ቀሙኝ ነው የሚባለው። ለቅሶዬን ቀሙኝ ኤግዛክትሊ። መሪ ውሸታም ስትሆን ተከታዩም የሱ ቢጤ ነው የሚሆነው ነው። we don't expect much from them። ተራ አለቅላቂ የነበረ ተራ ካድሬ ውታፍ ነቃይ የነበረ ለሁሉም እሺ ብሎ ተጎንብሶ የሚታዘዝ ሰው በተስፋዬ በልጅጌ አይነት ሰው እናንበረክክሻለን፣ እንመታሻለን፣ ልክ እናስገባችኋለን ምናምን ሲል ጊዜ ተበላሸ ማለት ነው። ማንም ዛፍ ስር ያደገ ዛፍ ላይ ተጠጥሎ ያደገ ፖለቲከኛ ነኝ ብሎ መጥቶ አሁን ጊዜ ሰጠው ቀል ድንጋይ ይሰብራል። ፓርላማ ላይ መጥቶ እንትን ይላል። እንዳንተ አይነት እንደ ተስፋዬ በልጅጌ አይነት ተራ ውታፍ ነቃ የሆነ መኖር ቀላል ነው። ኢትዮጵያ ምድር ላይ ለጥቅም የሚገዛ ቢሆኑ ቀላል ነው። አጌና ያገረ ሰው እንደ አጌና መጥቼ አዲስ አበባ ስቱዲዮ ተክዬ ዋሽንግተን ዲሲ ስቱዲዮ ተክለን ሳተላይት ላይ ለብቻችን ክፈል ብልጽግና ክፈል እና ምንላችሁ ነው። ፋኖ በጣም የአማራ ወጣት ህይወቱን ሰውቶ የአማራ እናት ሆዷን በመቀነት አስራ የአማራ ገበሬ ጥሬ ቆርጥሞ ይኸው ለህሉም ነው እየተዋደቀ ያለው። ስለዚህ አልቻለውም፣ ፋኖን ማሸነፍ አልቻለም። አብይ አህመድ ዩኤኢ ታይም ስቲኪንግ ያልችሁ በቃ ዝም ብሎ ኤምቲ ወርድ ነው፣ ዝም ብሎ ባዶ ቃላት ነው እንጂ ዴሊቨር ያደረከው ነገር የለም። ምክንያቱም ያን ሁሉ ገንዘብ ኢንቨስት አድርገውበት ዩኤኢ የምትፈልገው ነገር አለ፣ ያንን ዴሊቨር ማድረግ ነበረበት። ያንን ዴሊቨር ካላደረግ ልናቆም ነው እርዳታ ብሎታል። ዩኤኢ ደግሞ እርዳታ ካቆመች ለ3 ወር እንኳን ሚሊተሪውን የሚቀልብበት ገንዘብ የለውም። የሚከፍለው የሚያበላው የሚቀልበው ነገር የለውም። ቢላ ይዞ ሰሜኑ እየመጣ ነው። ስለ ግድያ የሚያወራው ስለ ማረድ የሚያወራው ማን ነው? የቢላው ኤክስፐርት ማን ነው አይደል እንዴ? አራጁ ማን ነው? አንድ ጊዜ እኮ አማራ ፋኖ ታጋሾች ናችሁ ማለት ስለ ውጭ ዘግትኛ አይገስ ትክክለኛ እሱ ነው። ግን እንደዚህ አይነት ደግሞ ጭራቆች እየሄዱ የሚያደርጉትን ነገር እህል ሲያበላሽ ለምን ይገርመናል ነው እንዴ? ስንት ቪዲዮ ያየን የሚዘገነን ሰው ሲታረድ ጻል ሲታረድ፣ ከዛ በኋላ እነዚህ ፋኖ ሲይዛቸው ያለቅሳሉ። ከዛ ፋኖ ደግሞ ወደ እናታቸው ይመልሳል ያለው ነው። ከጥላቻ ተሰብክ ያለሽ ይላል ወይስ ረስኩ ነው ጥላቻውን ነው። የ6 ወር ክፍል የ1 ዓመት ክፍል እያልን መኖር ቀላል ነበር። አናደርገው። እንዳንተ አይነት ሰው አይደለም። አስተዳደጋችን፣ ባህላችን፣ አመጣጣችን፣ ሂስትሪያችን ጎግል አድርገው እና ይሄ የሰው ትንሽ ከየት ነው የሚያመጡት? ይሄ ድፍረት ነው። በሰላም ምክንያት እንከስራለን ብሎ ያምናሉ። አንድ ተራ ሙሰኛ ልክ እናስገባለን፣ በእውነት ይሄ ልክ እናስገባለን የሚባለው ከየት ነው ያመጣው? አብረናለን። በነገራችን ላይ ወደፊቱ አብረናለን። ከኢትዮጵያ ካልሸሸ ማለት ነው። አብረናለን። ትክክለኛ ጊዜ የሰጠው ቅል ድንጋይ ይሰብራል ማለት ይሄ ነው። ይሄ ሁላ ሰራዊት አሰባርቷል ብልጽግና። ግን ምን ዋጋ አለው? ቆሎ ነው። ይሄ እነግርሃለሁ፣ ቆሎ ነው። አሁን አጣብቂኝ ውስጥ ገብቷል። ጻድቃን የሚባሉ የከሰሩት ሽማግሌ ያሉ አይደለ? በአጭር ጊዜ እንጨርሰዋለን ጦርነቱን አላሉንም? በቀደም ዳንኤል ክብረትን ታክተው ከች ያሉት አዛውንቱ ጻድቃን ናቸው። በበቀል በቂም በገንዘብ ፍቅር
ያስግብግብነት በሰባ ምናምን ዓመታቸው ሱባኤ ገብተው ወደ እግዚአብሔር በሚጠጉበት ጊዜ ህዝብን ገድዬ ስልጣን ላይ ካልወጣው ብለው ሰምታችኋል። በአጭር ጊዜ ጦርነቱን ጨርሰዋል ብለዋል። ቀደምት በጣም ያስገረመኛል። ኬሪያን እንደዚህ ብላ አለቻት ተብሎ ሴትዮዋን በስሟን የጠራኋት እሷ ላይ ግን ስጠቀም በዓላማ ነው፣ አስቤበት ነው የተናገርኩት። ምክንያቱም በዛ ደረጃ ነው ልትገለጽ ይገባት። የሚሰበከውን ጥላቻ አታፍርሺ በል በግልጽ አይደለ? ኢትዮጵያ ራይዝ ብላ ኢትዮጵያ ከኛ በለው ስምን ደግሞ እኔ እኮ ገራት አታምታቱ ነው። ይሄ ደግሞ ይሄን ጥላቻ ስለሚያውቅ አይደለ? ሰባተኛ ክፍል ድራፓውት ምን ጭንቅላት አለው ከማገዳደል ውጪ። ደደብ ስትሆን እኮ ሰው ሲገደል ሰውም አይመስልም ጉዳይ አይደለም። የአብይ ችሎታ እኮ አይደለም እንደዚህ የሚያደርገው። አብይ ኃይለኛ ሆኖ እኮ አይደለም። አብይ ጭንቅላት እኮ ኖሮት አይደለም። ኢትዮጵያ ዘው ድክመት ነው። የአብይ መንግስት ወድቋል። እየወደቀ አይደለም ወድቋል። 4 ኪሎ ያለው ስልጣን ስላለው ነው። መሰረቱ የመንግስት መውደቅ ምልክቶች 1 2 3 ብለን መዛዛ ይችላል። ወድቋል። አብይ እንደሆነ መሄጃው ግልጽ ነው። የአብይ መንግስት እንደወደቀ ለፕሮፓጋንዳ አይደለም። ፋርሴውላ አልወደቀም። አብቹማ ይችላል፣ አብቹ ይችላል ያልጻፈ እዚህ ላይ ወድቋል ነው የምልህ። ለምን ኦሮሞ ደግፈኝ እየመጡብን ነው ብሎ የት ነው የተናገረው? ደምቢዶሎ። ስለዚህ እንመርታ ኦሮሞ ይሄን ስልጣን ጠበቅ አድርገህ ያዘው፣ ይሄን ስልጣን ከእጅ እንዳያመልጥ ይላል። የኦሮሞ ስልጣን ላይ አይደለም ያለው። የእናንተ መንግስት ነው የሚሉት ይሄ መንግስት ነው። ይሄ አገር በሙሉ የሚያወድ መንግስት ነው። መጨረሻ ላይ ኦሮሞ አንድ ነው፣ አንድ መሆን አለብን ብሎ የሆነ ቦታ ሄዶ ነው የተወሸቀው። እቺ ሴትዮ በዛ ቃል ብትገለጽ ያንሳታል። እና የገረመኝ ላሳያችሁ። የእሷ ተከራካሪዎቹ ነው የወጡት። ያውጡት መሰንክር ጫት ቤት ቁጭ ብሎ የሚውል አፍንጫው ሰፍቶ በቅርቡ አፍንጫው ፊት ይሆናል እንዳለ የሆነ ፎቶግራፉን ሳየው መሰንክር አፍንጫው እዚህ ጋር ደርሷል። በቅርቡ ፊቱ ሁሉ አፍንጫ ይሆናል። ስለዚህ ተውት፣ ብዙ አየር እየሳበ ጭንቅላቱ ተበጥጦ እነ መሰንክሩን ተውት። ጫት ቤት ለሆኖ ከሚውል አሉላ ሁካ ቤት፣ መሰንክር ጫት ቤት፣ ጌታቸው ቮድካ ቤት። ከቮድካ ከሁካ እና ከጫት የሚወጣ አስተያየት ምንም የሚረብሸኝ ነገር የለም። በትክክለኛ ስሟን የጠራኋት አምናቃሽም ዶፈት ራስን ካክተ አማራው ተዳክቶ ነው እዚህ የገባው ታርዶ ከሆነ ከዛ በኋላ ስትመታ እኛን እንደገና አግሬሰርስ ራስ ወቅተ ከቀሰቀስክ በኋላ ስትመታ መልሰ ሊመጡብን ነው ቢላይዘው እንዴ ምን ያነ ጌም ነው ምን ያነ ጫወታ የምትጫወቱትና ራስ ቆስቆሰሽ አዳሜ ታስነሽና ሰሜኑ ብለሽ ሰሜኑ ሆ ብሎ ሲነሳብህ ቢላይዘው ጉዳያችን ነው ወይ ነው ጥያቄ ያደን ነው ዘዴ እንዴ ተናክቶ የሚተኛለ እንዴ ኦፍ ኮርስ ትመታለ ከመጣህ ነው። አብይ ከዛ ልክ እንደዚህ ወቅቶን አሁን መተንፈስ አቃተኝ ይለናል። አብይን መታደግ አይችሉም። የተሰበረ ነው፣ የወደቀ ነው። በነገራችን ላይ አብይ ባሽሙር ሰሜኖች እየመጡብን ኦሮሞ አንድ ሆን ብሎ ደምቢዶሎ ሲናገር ተመስገን ጥሎና ፊት ለፊት ነው ሰሜን ነው ተመስገን ጥሎና እኮ ተመስገን እኮ በአቅሚቲ እኮ ሰሜን ነው የሚለው ራሱ እኮ እንደ ሰሜን ነው እንትን የሚያደርገው። ጌታቸው ረዳም እኮ ሰሜን እኮ ነው መቼም ከሳውል አይደለም ከተስፋዬ በልጅጋ አካባቢ አይደለም። እየመጡብን ነው ሲባል ፊት ለፊት ነው ያሉት እነዚህ ሰዎች። ማጀገን እየጀመርን ነው። ማጀገን ሰው ይጀግናል። ጀግና ሆን ብለው ጀግና ሆነው አመራሩ ያጀገን ነው ማጀገን ስራ ላይ እንሰራለን። ዝም ብሎ ያስቃልም። የጸጥታ መዋቅሮች የማጀገን ከፍ እንዲሉ የማድረግና የደብረ ታቦር ከንቲባ ነው ይሄ በሙሉ የወደመውን ኃላፊነት የተሰጠው ለፋኖ ነው። አስቤበት በህይወቴ ከተፈጠርኩ ከእናቴ ወድ ከወጣው ያንን ቃል ለመጀመሪያ ጊዜ ተጠቀምኩት ኪሪያናይ ነው ስለሚገባት ስሟ እሱ ስለሆነ ሰሞኑንም ወጣ ያደረገችው ንግግር የቤት ኪራይ የልጆች ቀለብ ገንዘብ አንሷል። ስለዚህ የልጆችን ቀለብ ለማግኘት ወጥታ የትግራይን ህዝብ መሸጥ አለባት፣ ማዋረድ አለባት። እችን ነውረኛ በዛ ቃል መግለጽ በጣም ነው የሚያንስባት። ከዛ በላይ ቃላት ቢኖር ትገለጽ ነበረ። በስሟ ነው የጠራሁት፣ ድርጊቷን ነው የጠራሁት፣ ማንነቷን ነው የገለጽኩት። አምና አሸምዶ ፊት በድሮን የመታው ጭምር ይልማ መርዳሳ በድሮንም በሚግም የመታው በሙሉ ኃላፊነት የተሰጠው ለፋኖ ነው። ምንድነው እየሰራው? የማጀገን የመሸለም ስራ እየሰራ ነው። እያጀገን ነው ራስን በራስ ይቻል ስለተባለ ነው። መከላከያ አካባቢ እያስወጣት ነው። ፋኖን መፋለም አለበት ማለት ነው። መከላከያ ያልቻለው ብርሃኑ በቀለ ያልቻለው መሐመድ ተሰማ ያልቻለው ሚሊሻ ከፋኖ ጋር ሊያጋጥም ማለት ነው። የፋርሴቡላ ምን ይላሉ አለኝ። ፋርሴቡላ አቅም ግንባታ ሚዲያ ላይ ያሉት ሶሻል ሚዲያ ላይ ያሉት አሁን ዛሬ ጠፋል። ዛሬ ከሰዓት አካባቢ ጠፍቷል። አጀንዳ ጠፋባቸው። አብይ እኮ ጠሽ ነው ምንለው ለዛ እኮ ነው። እንዲህ ብዬ ፕሮፓጋንዳ ሰርቼ 4 ኪሎ አንድ ቀን 2 ቀን መቆየት ይችላል ብሎ ማሰቡ ማለት ነው። በፖለቲካ እስከዚህ የበለጠ ምንዝርና አለ? የፖለቲካ ምንዝርና፣ የስጋ ምንዝርና ከዚህ የበለጠ አለ እንዴ? ከተናገርኩት ምን ነው ደነቃቸው? እንዴት ኬሪያን ተናገረች? ጠቅላላ ወጥተው ዲፌንድ ያደረጓት በሙሉ ቆሻሻ ላይፍ ስታይል ያላቸው በገንዘብ ገላቸውን የሚሸጡ ስልጣንና ሀብት ያለውን በገንዘቡ የሚገዛቸው ናቸው። አረ ሊያስፈራራኝ የደወለልኝ ማለ የነዘሪሁን ቅጥረኛ ፍጻሜሽ ጥሩ አይሆንም የሚል አሜሪካ ውስጥ ተቀምጦ እኔ ሊያስፈራራኝ በዋትስአፕ ይጻፈልኛል። እነዚህ እኮ ቀልደኞች ናቸው። ምን ፈራቸውን የሚመስላቸው? እንደዛ ብሎ ፌስቡክ ላይ ተነጥላል። አቅም አለው አብቻ ባመላኩ አቅም አለው። ይሄ ገጣባው አሁን በስቴት ቲቪ ይመጣና የተባለው ሶሻል ሚዲያ ላይ ተለጥፎ ምናምን አየሁ። በኢትዮጵያ ቴሌቪዥን መጥቶ ማለት ነው። አፈርነና ወደ አፈር ትመለሳለህ። እንደዚህ ነው። እንኳን ልክህን አወክ። እያንዳንድ አብይ ሆይ እንኳን ልክህን አወክ። የመጨረሻ ተስፋዬ አንተ ጋር ነው። ከዚህ በኋላ በማንም አላምንም። አሳማው አላም ነው። ይሄ ስዩማን የሚባለው አጌራ ባላም ነው።
ኢቲቪ ይሄን ሁሉ ላይ ደረደርኩ ሺህ ጋዜጠኛ አለ ሲተነትንም አላም ነው እና እንደ ብላክቦርድ አጠባ አርጌ አንተና ኢቲቪ ተናገረው ለኢትዮጵያ ህዝብ ንገረው ፕሮፓጋንዳ ሰራልኝ ጥሩ ነው አሁን ልካችሁ ተዋውቃችኋል ማለት እንደዚህ ብልጽግና ምንም አቅም እንደሌለ አቅምን አይታላው ምክንያቱም እስከ ዛሬ ድረስ እንደፈለገ ህዝብን ሲያዋርዱ እንደፈለገ ሲናገሩ ተመልሶላቸው አያውቅም እነሱ ብቻ ነው መሰላቸው እንደ ማንነታችሁ ነው የምንጠራችሁ የምትናገሩትን ቋንቋ በቋንቋችሁ በስማችሁ ነው የምንጠራችሁ ምክንያቱም እኛ የሚከፍለን የለም እግዚአብሔር ይመስገን እነዚህ እጆቻችን ሰርተው ነው የሚያኖሩ የሚገዛን ደግሞ ህሊናችን ነው ለዚህ ነው ሂጃቡን አውልቂው አትነግጅበት ያልኳት ዝም ብዬ አይደለም እኔ የምናገረው ሂጃቡን አውልቂው ማለት ተሳሳትኩኝ አድርሱልኝ ለክስረት ፓርቲ ሚሊሻዎች ሃይማኖቱን ይወክላል በቀደም ወጣ የነገረችን